ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ቆንጆ የሆነ የፊት ማስክ ነው፣ የፊት ውህድ። እንግዲህ ዛሬ የምንሰራው የፊት ውህድ ከኔስካፌ ከሬት እንዲሁም ደግሞ ከግሪስሊን የሚሰራ የፊት ውህድ ነው ይዤላችሁ የመጣሁት። በጣም ተወዱታላችሁ። ፊታችሁን ጽድት ጥርት ፍክት ያደርግላችኋል ማለት ነው። እንግዲህ ቪዲዮውን ስትጀምሩ ደግሞ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ወደ አሰራሩ እንሄዳለን። የሚያስፈልገን አንድ የሾርባ ማንኪያ ኔስካፌ ቡና ማለት ነው። እሱን ከጨመርን በኋላ የሬት ጀል ያስፈልገናል። የሬት ጀል ፍሬሹ ካላችሁ ፍሬሹን መጠቀም ትችላላችሁ። ከሌላችሁ ደግሞ እንደዚህ እንደኔ ገዝታችሁ ይሄንን መጠቀም ትችላላችሁ ማለት ነው። ከዛ በኋላ አንድ የሾርባ ማንኪያ የሬት ጀል ጨምርበታለሁ። በጣም ቆንጆ ነው ሬት፣ ለፊታችንም ለፀጉራችንም ለቆዳችን ሬት በጣም ቆንጆ ተስማሚ ነው እና ሬት ፍሬሹን ካገኛችሁ ፍሬሹን፣ ካለያ ደግሞ ይሄንን መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ግሪስሊን አለኝ። ግሪስሊን ለእኔ ይስማማኛል። ለእጅም ለእግሬም ለፊቴም እጠቀመዋለሁ እና በጣም ነው የሚስማማኝ። እንደዚህ አድርገን ግሪስሊን እንጨምራለን ማለት ነው። አንድ ሻይ ማንኪያ ከጨመራችሁበት ይበቃል። ከዛ በኋላ በደንብ አድርገን እናዋህደዋለን። በደንብ ምትት እናደርገዋለን። ምክንያቱም በደንብ ካልመታ ነው ክሬም አይሆንልንም። ስለዚህ በደንብ አድርጋችሁ ክሬም እስከሚሆንላችሁ ድረስ መምታት አለባችሁ ማለት ነው። በደንብ ካልመታ ነው እንትኑ ይሄ ኔስካፌው ዝም ብሎ ነው የሚቀመጠውና ግዴታ በደንብ አድርገን በማንኪያው መምታት አለብን ማለት ነው። አሁን በደንብ አድርጌ ስመታው እንደዚህ ሆኗል ማለት ነው። ውሃ ምናምን መጨመር የለባችሁም። በሬት ጀሉና በግሪስሊኑ እሱን ብቻ ነው የጨመርኩት። ከዛ እንደዚህ ስትመቱት እንደዚህ ነው የሚሆንላችሁ። በጣም ክሬም ነው የሚሆነው። አሁን ቆንጆ ሆኗል ማለት ነው። እንደምታዩት ይሄንን ይመስላል። በጣም አሪፍ ነው። ሞክሩት፣ ተጠቀሙት። እኔ ወድጄዋለሁ። እንደዚህ ካደረግን በኋላ አሁን ወደምንቀባበት እቃ እንጨምራለን ማለት ነው። እንግዲህ ይሄንን ፍሬሹ ከሌላችሁ ይሄንን እንደኔ ገዝታችሁ መጠቀም ትችላላችሁ። ሬቱ አንዱን ከገዛችሁት ለብዙ ጊዜ ይሆናቸዋል እና እንደዚህ እያደረጋችሁ ለፊታችሁም ለእጃችሁም መጠቀም ትችላላችሁ ማለት ነው። ክሬሙን ሳይሆን ሬቱን ያልኳችሁ፣ ለእጃችሁ ለፊታችሁ ያልኳችሁ እና ይሄንን እንደዚህ አድርገን ሰርተናል። ከዛ ወደ የምንቀባበት እቃ እንጨምራለን። ከዛ በኋላ እየተቀባው ደግሞ አሳያችኋለሁ። የትም እንዳትሄዱ እስከ መጨረሻው እና እንደዚህ አድርገን ወደ እቃችን ጨምረናል። እናንተ የክሬም እቃ ትንሿ ካለቻችሁ በእሷ መጠቀም ትችላላችሁ። እኔ ስለሌለኝ በዚህ እጠቀማለሁ ማለት ነው። እንግዲህ ቤተሰቦቼ ፊቴን ልቀባ ነው ማለት ነው። ያው ፊታችን ሁሌም እንደምላችሁ ስትቀቡ ፊታችሁን ታጥባችሁ አድርቁ። ንጹህ ፊት ላይ ነው መቀባት ያለብን። ሀጣ ፊታችን ላይ ብቻ ሳይሆን ፀጉራችንም ቅባትም ውህድም ስንቀባ ንጹህ መሆን አለበት። ማንኛውም ነገር ንጹህ ላይ ብንቀባው ውጤቱን ለውጡን እናያለን ማለት ነው። አሁን ቤተሰቦች እንደዚህ እያደረግን ሙሉ ፊታችንን እንቀባለን። በጣም ቆንጆ ነው። ልስልስ ነው የሚያደርግ ፊት ጽድት ጥርት ነው የሚያደርግ። የኔም ፊት አያችሁት አይደል? በፊት የሆነ ሻካራ አስጠሊታ ምናምን ነበረ። አሁን ግን ደህና ነው፣ ቆንጆ ነው። አሁን አሪፍ ነው ያለው እና እንደዚህ እያደረግን መጠቀም እንችላለን። እንግዲህ ቡና በጣም ቆንጆ የሞተ ቆዳን ያነሳል። እንዲሁም ደግሞ ከእርጅና በፊት የሚመጣን አንዳንዴ የፊት መሸብሸብን ይከላከላል ማለት ነው። እና ቡና ለፊት በጣም ቆንጆ ነው። ለምሳሌ አሁን ብጉር እንደ ብጉር አይነት
ደግሞ ፊታችንን እንደዚህ የመቅላት ወይም አሁን ቢምቢ ሲበላችሁ የመቅላት ነገር አይነት አለ አይደለ? እንደሱ ሲሆንብን ቡናን ብንቀባ ቆንጆ ነው። እሱ ያክምልናል እና ቡና አሪፍ ነው። እንዲሁም ደግሞ እንደኔ ደረቅ ፊት ካላችሁ እንዲሁም ፊታቸው አንዳንዴ የሆነ እንዴት ነው ስንጥቅጥቅ የሚል ፊት አጋጥሟቸው ያውቅ ማለቴ እኔ በራሴ ስለገጠመኝ ነው። ፊታችን አንዳንዴ እንዲህ ስናስበው የነቃን ስንጥቅጥቅ ያለ ፊት አይመስላችሁም? እንደሱ ለሚልባችሁ ፊት ቡና በጣም አሪፍ ነው እና እንደዚህ እያደረጋችሁ መጠቀም ትችላላችሁ። ከዛውን እንደዚህ ከተቀባሁት በኋላ በእጅ እንደዚህ ማሳጅ አድርጓለሁ ማለት ነው። በጣም ቆንጆ ነው። ይሄ ግሪስሉን ስለጨመርኩበት ለሚደርቅ ፊት አሪፍ ነው። አሁን ፊታችን አንዳንድ ሰው ፊታችን ደረቅ አለ አይደል? አሁን ለምሳሌ የኔ ፊቴ ደረቅ ነው ማለት አንዳንድ ሰው በተፈጥሮ ፊቱ ወዛም ፊት አለ። የኔ ግን ድርቅ ያለ ነው እና ለዚህ ቡና አሪፍ ነው። እንዲሁም ደግሞ ግሪስሉን እንደዚህ ጨምራችሁ ከውህዱ ጋር ብትጠቀሙት ፊታችሁን ያሳምርላችኋል ማለት ነው። እና እንደዚህ አድርገን ሙሉ ፊታችን እንቀባለን። ከዛ ከተቀባን በኋላ 30 ደቂቃ እናቆየዋለን። ያው ድርቅ እስከሚልልን እናቆየውና እንታጠበዋለን ማለት ነው። ይሄ መቀቢያ ብዙም አይደለም። በአንዳንዴ በእጃችን ብንጠቀም የተሻለ ይሆናል ብዬ አስባለሁ። ግን እንደዚህ በዚህ በመቀቢያው ተቀብተን በኋላ ደግሞ በእጃችን እንደዚህ ማሳጅ ብናደርገው የተሻለ ነው። እኔ በጣም ተስማምቶኛል፣ ወድጄዋለሁ። እናንተም ሰርታችሁ ተጠቀሙት እላችኋለሁ። እና ደግሞ ለፊታችን ውሃ በጣም ቆንጆ ነው። እኔ በፊት ውሃ አልጠጣም ነበረ። አሁን ግን በጣም ነው የምጠጣ። ማለት ግዴታ እስከሚጠማችሁ መጠበቅ የለባችሁም እና በሃይላንድ ነገር ይዛችሁ ውሃ ጠጡ። ውሃ ለፀጉራችንም፣ ለጤናችንም፣ ለፊታችንም አሪፍ ነው። አሁን እንደዚህ አድርጌ ተቀብቼዋለሁ። በጣም ቆንጆ ነው እውነት። ከዛ እስከሚደርቅልኝ ይጠብቀዋለሁ። 30 ደቂቃ ሲሆናችሁ ይደርቃል። እስከ 30 ደቂቃ እስከ 35 ደቂቃ ይደርቃል እና በጣም አሪፍ ነው። ቤተሰቦቼ ተጠቀሙት እላችኋለሁ። አሁን እየጀማመረው ነው፣ እየደረቀ ነው። ይሄ ድርቅ ሲልላችሁ ነው መታጠብ ያለባችሁ። ስትታጠቡ ደግሞ በባዶ በቀዝቃዛ ውሃ ብቻ፣ ሳሙና ምናምን አጨምሩበት። ከዛ እንደዚህ ታጥቤዋለሁ። አሁን ጨርሻለሁ ታጥቤ። በፎጣ አታድርቁ ፊታችሁን ይባላል። ከዛ እንደዚህ አድርጌ ከታጠብኩ በኋላ ምንድነው የምቀባው መሰላችሁ? ግሪስሊን ነው። እኔ ግሪስሊን ይስማማኛል ብያችኋለሁ። እናንተ የምትቀቡትን ሞይስቸራይዝ የምታረጉትን የፊት ቅባት የፊት ዘይት መጠቀም ትችላላችሁ። እኔ ግሪስሊን ወይም ባዝሊን ነው የምጠቀም፣ ሌላ ነገር አልጠቀምም። ፊቴንም እጄንም እግሬንም እና እንደዚህ አድርገን ፊታችንን እንቀባለን። ፊታችንን ቆንጆ ነው የሚያደርገው፣ ልስልስ ያደርጋል። እንደገና ደግሞ ለደረቅ ፊት በጣም አሪፍ ነው። እንደዚህ ያደርጋችሁ ራሳችሁን ጠብቁ፣ ራሳችሁን አስውቡ እላችኋለሁ። እንግዲህ ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጊዜ እስከምንገናኝ መልካም